330 متكتاتي وقد كتر مالك الترمذي لا وابن ماجه عنده 950 وابن حبان عنده 376 والدار قطني في سننه صستنيا ولا 73 والبيهقي 784 من طريق أبي وهب الجيشاني عن الضحاك بن فيروز به فقال الترمذي هذا حديث حسن بدي بزو مصادرات تقاسوا كبزو بكل تورطال حديثه في صحيح أبي داود قالنا عنده 962 حديث تأيات تخريج ما يتفلق الزالي ما يتشلال بدي سلا خيار انه هي تنغاغرنا ያለነው ብለና አንዳንድ ጊዜ ابن حجر ብዙ አሐዲሶችን ከሷሐቢዩን ብቻ ነው የሚያመጡት ብለናል አንዳንድ ጊዜ ሲያስፈልግ ከታቢዒ ጨምረው ያመጣሉ አሁን ታቢዒ ነው ይሄ الضحاك የሚባለው ሰውዬ ታቢዒ ነው ابن فيروز الديلمي የፈይሩዝ الديلمي ልጅ የሆነ عن أبيه كاباتو ይዞ ያወራ ፈይሩዝ الديلمي صحابي صحابي እንግዲህ ካሁን በፊትም ትንሽ ተርጀማውን አሳልፈን ይሆናል المهم አንድ ነብይ ነኝ ያለ ሰውዬ ነበር የመን አካባቢ الاسود العنسي በመባል የሚታወቅ ሰውዬ እሱን የገደለው ሰውዬ ነብይ ነኝ ብሎ ሲያጭበረብር ብዙ አጥባዎች አግኝቶ ነበር ያሁን የተባለው ሰሃቢ ፈይሩዝ الديلمي የሚባለው ምን አረገው ሸኘው እና እሱ ምን ይላል አናቢ ማለት ከፈይሩዝ الديلمي ይዞ رضي الله عنه قال فيروز አባቴ ምን አለ ይላል قلت يا رسول الله እንግዲህ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣና አንተ ያላህ መላእክተኛ ሆይ اني اسلمت ይላል እኔ ሰለምኩኝ ስሰልም ግን ይላል وتحتي اختاني ከኔ ስር ሁለት እህትማማቾች ሚስቶች ይያሉኝ ነው የሰለምኩት እንዴት ልሁናል እንግዲህ ሙሽሪኮች ይሄንን ያረጉ ነበር እህትማማቾችን ምን አድርጓል ማለት ነው የሰውዬ ፈይሩዝ الديلمي አግብቷል እህትማማቾች ደግሞ ማግባት በእኛ በሸሪዓችን ምንድነው حرام ነው وان تجمعوا بين الاختين እህትማማቾች እንግዲህ የረዳዓም ቢሆኑ የነሰብም ቢሆኑ ሁሉም ሁርም ቢሆኑ ሁሉም ባሪያዎችም ቢሆኑ አንዲቱ ባሪያ አንዲቱ ሁርም እህትማማቾችን መሰብሰብ የተከለከለ እና እኔ ስሰልም ሁለት ሚስቶች አሉኝ እነዛ ሚስቶች እህትማማቾች ናቸው እና ምን ይብቃኝ ብሎ ነብያችንን ሰለላሁ ዐለይሂ ወሰለም ጠየቅኩኝ ብሎ ነው ለልጁ የሚያወራ ልጁ የአባቱን ሐዲስ እንግዲህ ያስተላልፋል فقال رسول الله صلى الله عليه وسلم يا الله ملائكتنا من قالوا صلى الله عليه وسلم طلق ايتهما شئت كهلتو يفلكات من ارغالو فتاتا ሁለቱን ይዘህ መቀጠል ስለማትችል የፈለካትን ፍታ የፈለካትን ምን አርግ ማለት ነው አስቀር ምረጥና እንግዲህ ኺያር የሚለው ውስጥ ገባና አሁን ለኺያር ሻሂድ የሚሆን ሐዲስ ነው ምረጥና ከሁለቱ የፈለካትን አስቀር ምስትህናት የፈለካትን ደግሞ ፍታት ብለው ነብያችን ሰለላሁ ዐለይሂ ወሰለም ምርጫ ሰጡት ይሄ ሰውዬ እንግዲህ ሁለቱን ማስቀረት አይችልም የሙሽሪኮች አንኪሃዎች ከሰለሙ በኋላ በዛው ላይ ነው የሚጸደቁት ብለዋል ባይሆን እንግዲህ በክልክል ያልሆነ ከሆነ ይሄ ክልክል ከሆነ እህታማማቶችን መሰብሰብ ስለማይቻል የግድ ዝላይ ምንና ይታዘዛል ይሄ ሰውዬ አንዷን እንዲለቅ ይታዘዝ የትኛይቱ እዚህ ላይ ገብተው እንግዲህ አስሐቡ ራእይ የሚባሉ ብዙ ዝግባ አመጡ ነብያችን ሰለላሁ ዐለይሂ ወሰለም استفصال አላረጉትም ይሄን ሰው የልብ በል እነዚህን እህትማማቾች ስታገባ እንዴት ነው ያገባቸው አላሉት ብለው ተላላሉት ሐዲስ ላይ አላሉት ሁለት እህትማማቾች አግብቼ እነሱ በኒካህ ስር ይያሉ ነው የሰለምኩት እንግዲህ እነሱም ሰልመው ስለዚህ ከሁለቱ የፈለከው ፍታ አንዷን አስቀር ብለው ነብያችን ሰለላሁ ዐለይሂ ወሰለም አዘዙ እንደ አይነት ከተከሰተ حكሙ ይሄ ነው ጀመር ያረኩት ነገር ምንድነው አንዳንድ አህሉ الرأي የሚባሉ ያስሐቡ الرأي ምን ይላሉ ወደ ኒካህና ያለና እንግዲህ ከአንሁም ይሃ ኢለይሂ ሐዲስ የለም ያንንም
በአንድ አግብቷቸው ከሆነ እህትማማቾቹን ድሮ ሲያገባቸው አሉ ሲሰል የሁለቱም ኒካህ ምንድን ይሆናል ነው የሚሉት ተበላሻሉ በአንድ ስላገባቸው የትኛይቱን አስቀር የትኛይቱን ልቀቅ እንለዋለን አሉ طيب በተከታታይ ከሆነ ያገባቸው መጀመሪያ ያገባትን ያስቀራል ሁለተኛ ያገባትን ምን ያረጋል አሉ ይሄ ከየት መጣ ተፋሲሉ የለም ከሸሪዓ ነብያችን ሰለላሁ ዐለይሂ ወሰለም አላሉ استفصال አለማድረጋቸውም استفصال የማያስፈልግ መሆኑን ነው የሚመራው ስለዚህ እህትማማቾች አግብቶ የሚኖር ሙሽሪክ ካለ የሰለመ ጊዜ እነሱም ከሰለሙ የፈለገውን ፊት ያገባትን ሊመርጥ ይችላል ኋላ ያገባትን ሊመርጥ ይችላል በአንድ አግብቷቸውም ከሆነ የፈለገውን ይመርጥና ያስቀራል ሌላይቱን መፍታት ግድ ይለዋል ሁለቱንም እህትማማቾች ይዞ መኖር ግን አይችልም حديث لسمانه انجدي الإمام أحمد في المسند أصحاب السنن الأربعة باستثناء النسائي انجدي أبو داود الترمذي ابن ماجه لا يعلم علتنا من الأئمة ابن حبان الإمام الدارقطني وكذلك الإمام البيهقي صحيحنا وبلوتال الإمام البخاري انجدي فيه إرسال من آمن لنا إعلال رقوتال للال حديث انجدي اندزنو ببالنكوان الراجح فيه أنه حديث صحيح ثابت ስለዚህ ከዚህ ሐዲስ አሁን የተባለውን حكم እንጠቀማለን وعن سالم عن أبيه رضي الله عنه أن غيلان بن سلمة أسلم وله 10 نسوة فأسلمن معه فأمره النبي صلى الله عليه وسلم أن يتخير منهن 4 رواه أحمد والترمذي وصححه ابن حبان والحاكم وأعله البخاري وأبو زرعة وأبو حاتم حديث ضعيف رواه أحمد مقدجون يزانيون نامت علم الإمام أحمد هيا سوستنيا إن أسراراتنيا والترمذي لا عندي شان دمتو هيا سمنتنيا حديث وابن حبان عندي شي 377 حديث في صحيح ابن حبان والحاكم الإمام الحاكم 692 تلال وهو معلوم لاي ما استقر عليه الأمر صحيح الإرواء دي الإرواء الغليل من بال تخريج علاچو ذا كتاباچو لا حديث صحيح ነው ብለውታል ይላል 1883ኛ حديث إرواء الغليل للألباني عليه رحمة الله طيب ይሄ حديث ደግሞ የሚለው ምንድነው አሁንም تتابعي يزو سالم عبد الله بن عمر لجنو تابعي نو من الفقهاء السبعة الذين كانوا بالمدينة في قول ስለዚህ እሱ ከአባቱ ይዞ ያወራ አባቱ عبد الله بن عمر ናቸው ብለናል رضي الله عنهما أن غيلان ابن سلمة الثقفية من ثقيف ነው እንግዲህ من أهل الطائف أسلم عبد الله بن عمر رضي الله عنهما إيه غيلان ابن سلمة الثقفي يتسنى سوية سلم قدي مشرك نبر سلم سيسلم وله 10 نسوة سنتاق بثالث سوية قال له هنا مبال النزلة دينيوتي مبال 50 درس مستي الله تشوالله يبال قال له يا شباب هنا مسلمنا بوقو ያልደረሳቸው ምንም የማያውቁ ጉግማንጉጎች ላዲኒ ማለት ነው ጉግማንጉግ ማታውቁ ከሆነ 50 40 20 ያላቸው ሁሉ አሉ ይባላል ስለዚህ ሰውዬ على اشراكه ያለ ታዋቂ ነው እንግዲህ ከሰቂፍ መሪዎች ነበር ሰለመ ሲሰልም 10 ባለቤቶች ነበሩት ወለው ለሱ ያሉት ማለት ነው 10 ንስወቲ 10 ሴቶች 10 ሚስቶች አግብቶ ያለ ሰለመ فأسلمنا معه እነዚህ 10ም እሱ ሲሰልም ምን ሆኑ አብረው ሰለሙ እንግዲህ 10 ይዞ መሄድ አይቻል በሸሪዓ فانكحوا ما طاب لكم من النساء مثنى وثلاث ورباع አራት ላይ ነው ቁርአን ያቆመው እንግዲህ ሁር የሆነ ሙስሊም የሆነ ሸሪዓ የፈቀደለት ያው አድል ካለው ችሎታው ካለው አራት ድረስ ተፈቅዶለታል ከአራት በላይ አይቻልም ኢላ للنبي صلى الله عليه وسلم كارات بلاي مغبات من خصائص نبي الله صلى الله عليه وسلم يساتشو خاصيان
ከአራት ማለፍ አይቻልም። ይሄ ሰውዬ ደግሞ 10 ሚስቶች አሉት። ሰለመ፣ እነሱም አብረው ሰለሙ። فآمره النبي صلى الله عليه وسلم أن يتخير منهن 4 ከነዚህ ከ10 ሴቶች 4ን እንዲመርጥ አዘዙት ነብያችን ሰለላሁ ዐለይሂ ወሰለም። እነዚህን እንግዲህ ፈትሽና የሚስማሙህን የምትፈልጋቸውን ከነዚህ ከ10ሩ መሃል 4ቱን ሚስት አድርገህ ማስቀረት ትችላለህ አሉ። 6ቱን ምን አድርጋሉት? 6ቱን መፍታት ትሸኛቸዋለህ፣ አይበቃልህም አሉ። አሁንም ቅድም እንዳልነው ነው። እዛ ሁለት እህትማማቾች ላይ መጀመሪያ ያገባሃት ኋላ ያገባሃት ምን አልተባለ። እንዴት እንዳገባ ጋብቻው እንዴት እንደተፈጸመ እሱ አልተጠየቀም። ሰለሙ ከ4 በላይ መያዝ አይችልም። 4 ምረጥና 4ቱን አስቀር፣ ሌሎችን ልቀቃቸው ብለው ነብያችን ሰለላሁ ዐለይሂ ወሰለም አዘዙ። እንግዲህ ሐዲስ ሙፈሰል ሆኖ ከተወራ ሙፈሰል ሆኖ እንይዘዋለን። ዓም ሆኖ ከተወራ የሚፈስለው ሐዲስ ሌላ እስካልመጣ ድረስ على عمومه ነው የምንረዳው وعلى اطلاقه ብለናል። ሌላ ሰው መጥቶ ሐዲስን መፈሰል ሐዲስን ሙጅመል ማድረግ አይችልም። ነብያችን ሰለላሁ ዐለይሂ ወሰለም ሸሪዓ ይዘውልን የመጡት እሳቸው እስከሆኑ ድረስ እሳቸው እንዳስተማሩ እሳቸው እንዳስተላለፉት መረዳትና ማመን መቀበል ነው ያለብን። ስለዚህ ሐዲሱ አልፈሰለም። ፊት ያገባትን ሊያስቀር ይችላል፣ ኋላ ያገባትን ሊያስቀር ይችላል። አልሙሂም የመረጥከውን 4ቱን አስቀር፣ ሌሎችን መያዝ አትችልም ብለው ነብያችን ሰለላሁ ዐለይሂ ወሰለም ይሄንን አሉ። ሐዲሱን ለሰማነው الإمام أحمد في المسند وكذلك الترمذي في السنن ابن حبان እንግዲህ ሷሂህ ነው ማለታቸው في صحيح ዘግበውት ነው። وكذلك الحاكم في مستدركه የተወሰኑ አኢማዎች ሐዲሱ ላይ ትንሽ እንከን አለው ቢሉም الذي آل إليه الأمر 1883 ቅድም እንዳልኩት ኢርዋእ ላይ ሐዲሱን ሷሂህ ነው ብለውታል። ይሄ ሰውዬ እንግዲህ له قصة مع عمر أيضا 4ቱን አስቀርና 6ቱን ልቀቅ ተባለ። እንደተባለው 4ቱን አስቀረ። እነዛ 4ቶቹ ጋር ሲኖር إلى خلافة عمر رضي الله عنه ዑመር ኺላፋ ላይ ሲደርስ እንግዲህ ሰውየው ታመመና እሞታለሁ ብሎ ሲፈራ ሚስቶቹ እንዳይወርሱት እኒህን 4ቱን ነብያችን ሰለላሁ ዐለይሂ ወሰለም አስቀር ያሉትን ገንዘቡን ለልጆቹ ለማከፋፈል ሚስቶቹን ፈታ። እንግዲህ እንደዚህ የሚያደርጓል። አሁን በተለይ ያሸባብ አንድ ሰው ልጆች አባታቸው ሽማግሌ ይሆንና እናት አትኖርም ትሞታለች። ሰውየው እየተንገላታ ልጆች እየጦሩት አሁን የሴትዮ ያጋቡትና አትወልድለትም። በኋላ እሱ ቀድሞ ይሞትና ተወርሳለች ይሉና የሚያፋቱ ሰዎች አሉ። ሀገራችን እንደዚህ ብዙ አለ። አልሙሂም ይሄም ሰውዬ እንዳይወርስኝ አለና ሚስቶችን ምን አደረገ? እነዚህን 4 ለቀቃቸው። ገንዘቡን በህይወቱ እያለ ለልጆቹ አከፋፈለ። ለዑመር ይሄ ነገር ሲደርስ ዑመር ረዲየላሁ ዐንሁ ይሄን ሰውዬ ምን አሉ? እነዚህ ሚስቶችን መልሳቸው እንዳይወርሱ ብለህ ስለሆነ የፈታሃቸው መልሳቸው፣ ካልመለስ ፈታሃቸው እያለ ራሱ ገንዘብህን አስወርሳቸዋለሁ። ለሂላ የፈታ ሰው ተወርሳለች ሴትዮ፣ አስወርሳለሁ። አንተ እንዳልከው ሳይሆን ሸሪዓ እንዳለው ነው የሚሆነው። ልጆችህ ጋር የሚደርሳቸውን እንግዲህ ልጅ አለው እየተባለ ነው ስሙን ይደርሳቸዋል። የገንዘቡ 1/8ኛው ለሚስቶቹ ነው የሚሆነው። ስለዚህ ከገንዘብህ ድርሻቸውን አስወርሳቸዋለሁ። ብትሞት ራሱ ቀብርህን ቀጠቅጠዋለሁ። ከማ ረጀመት العرب ቀብረ አቢ ሪጋል ቅሷውን አሳልፈናል። የአቡ ሪጋልን ቅሷ እሱን ረጅም እንደሚያደርጉት ያንተን ቀብርም ረጅም ይደረጋል ብለው ዑመር ረዲየላሁ ዐንሁ አሉ ተብሏል። له قصة معه። ስለዚህ ከዚህም ሐዲስ የምንረዳው እንግዲህ ኺያር ባቡል ከፋአቲ ወልኺያር ነው። ከ4 በላይ ያለው የሰለመ አካል ካለ 4ቱን መምረጥ ይችላል። ከ4 በላይ ያለውን መያዝ እንደማይችል ከሐዲሱ እንረዳለን። طيب وعن ابن عباس رضي الله عنهما قال رد النبي صلى الله عليه وسلم ابنته زينب على أبي العاص بن الربيع
بعد 6 سنين بالنكاح الأول ولم يحدث نكاحا رواه أحمد والأربعة إلا النسائية وصححه أحمد والحاكم صحيح أبي داود أنشي زتيمة 57 حديثنا إلى أن صحيح أبي داود الله سوك الله بتلي وأصله الأم ملوت تخرجوا بتأم صفا رزم على سلهنا تخرجوا الصلاة التايال قطروا في صحيح أبي داود أنشي زتيمة 57 حديثنا ويالون الزم صحيح رواه أحمد الإمام أحمد في مسنده عند شيء 876 حديث دقموا للابوتا 2366 حديث في مسند الإمام أحمد ولا تكترام تتولتها عند شيء 876 نا 2366 حديث وأبو داود الإمام أبو داود 2304 والترمذي عند شيء عند 143 وابن ماجه 2009 والحاكم في مستدركه 200 من طريق محمد بن إسحاق عن داود بن الحصين عن عكرمة عن ابن عباس به እንግዲህ حديث የሚለው ከابن عباس ነው አላይማ صححه حديث صحيح ነው ያሉ معناውን አልተረዳንም ያሉም ቢኖሩ مع اصول اخرى خالفالم ቢሉ حديث في صحته كلام يلو صحيح ምንድነው የሚለው عبد الله بن عباس رضي الله عنهما من يلالو رد النبي صلى الله عليه وسلم نبياتين صلى الله عليه وسلم ملسوا إلى ابنته لجاتشون سيت لجاتشون زينب سما زينب የሆነችውን ልጃቸውን እንግዲህ ከነብያችን صلى الله عليه وسلم ልጆች ትልቂቱ ይችናት ይባላል زينب بنت رسول الله صلى الله عليه وسلم رضي الله عنه على ابي العاص بن الربيع በተባለ ባለቤቷ ላይ እንግዲህ ባሏ ነው العاص ابن ابي الربيع ابو العاص ابن الربيع ይባላል ኩንያ ነው እንግዲህ ابو العاص ابن الربيع ስሙ ላይ ይخالፋሉ اكثر اهل السير ሚቅሰም ይባላል ስሙ ሚቅሰም ነው ስሙ ስለዚህ እንግዲህ ቁረሺ ነው من بني عبد شمس እሷ አግብቷት ነበር በፊት እሷ እንግዲህ ተማረከ ብለናል ሲራው ላይ እዛ ሲማረክ ፊዳ ሲከፈል በድር ላይ ተማርኮ ነበር እናቷ ኸዲጃ ረዲየላሁ ዐንሃ የሰጠቻት ቂላዳ የዚህ ያንገት ጌጥ ነበረ ለባሏ ፊዳ እሱን ስትልክ ነብያችን ሰለላሁ ዐለይሂ ወሰለም ያንን ሲያዩ በጣም ኸዲጃን አስታወሱ ረቀለሁ በጣም አዘኑና ይሄንን አቡል ዓስን ብትለቁላት ዝም ብላችሁ ብለው ሸፋዓ ሲገቡ ሳይቀበሉ በነፃ ለቀቁት ብለናል ያንን ቂላዳ መልሰው ባይሆን እዛ ላይ አህድ አስገቡት ካሁን በኋላ ልጄ ላክልኝ እስከዛ ድረስ እንግዲህ እዛው ነበረች መካ እሺ ብሎ እንዳለው ነብያችን ጋር ሰለላሁ ዐለይሂ ወሰለም ቃል እንደገባው ልክ ይሄን ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም በሶሂህ ቡኻሪ ያሳልፈናል አመስግነውታል ጥሩ አማች ነበረ حدثني فصدقني ووعدني فوفالي የነገረኝ ሁሉ ወሬ እውነት ወሬ ነው የነገረኝ ቃል ገብቶልኝ ቃሉን ፈጽሞልኛል አሉ አልሙሂም እሷ ከዛ በኋላ ሂጂ ሲላት ሂጅራ አረገች ሂጅራ አደራረጓ ደግሞ በጣም የሚያስቸግር ሁኔታ በተቸገረ ሁኔታ እንግዲህ አልሙሂም መዲና ደረሰች የተወሰኑ ሱሐቦች ዘይድ ኢብኑ ሐሪሳ ነው ማዓው አንድ ሱሐቢ አድርገው ዘይነብ ወደ መዲና እየመጣች ነው ሂዱና መንገድ ተቀበሏት ብለው ልካዋቸው ሁለት ሆነው መጥተው እሷን ይዘው ወደ መዲና እንደሄዱም ሲራው ላይ ያሳልፋል አልሙሂም ይሄ ሰውዬ በኋላ እንግዲህ ሰልሞ ሊመጣ ነው ስለዚህ ሰልሞ ሲመጣ ልጃቸውን ዘይነብን መልሰውለታል بعد 6 سنين ከስንት ዓመት በኋላ ከ6 ዓመት በኋላ እንግዲህ እሷ ሂጅራ አርጋ ይሄ ሰውዬ ሰልሞ እስከሚመጣ ድረስ ስንት ዓመት አልፏል ማለት ነው 6 ዓመት አልፎ بالنكاح الاولي በመጀመሪያ በተጋቡበት ጋብቻ በሱ መልሰዋል ولم يحدث نكاحا አዲስ ጋብቻ አልፈጸሙም ነብያችን ሰለላሁ ዐለይሂ ወሰለም يحدث ማለት እንግዲህ አላደሱም ኒካህን አላደሱትም እና ይሄ እንዴት ይሁን ብዙ አስቸገራቸው
حتى قال الإمام الترمذي እንግዲህ ሐዲሱ ትርሚዚ ላይ ቁጥሩ ተዘክሯል እዛ ላይ ታያላችሁ ሐዲሱ ሷሂህ ነው ግን አመሉ على حديث عمرو بن شعيب ነው ይላሉ ትርሚዚ እንግዲህ ሴትዮ ብዙዎቹ የሚሉት ምንድነው ሴትዮይቱ ሰለመች እሷ አልሰለመም ዒዳዋ ካላለቀ ለበበላጀ ዒዳ ላይ ያለች ከሰለመ ባሏ ምንድነው ይላል ባሏ እንግዲህ ሁለቱም ሙሽሪኮች ነበሩ እንዳሁኑ እንደምንለው ማለት ነው አንደኛይቱ ሴትዮይቱ ሰለመች ስትሰልም እንግዲህ ያኛው ካፊር ሆነ ሙሽሪክ ሙስሊማን ማግባት አይችልም ምን ይሆናል የወርቅና ዒዳ ታያል ዒዳዋ ላይ እያለች ከሆነ ሰልሞ የመጣው ምንድነው ይላሉ ሚስቱ ናት ምን ማድረግ ይችላሉ መቀጠል ይችላሉ ኒካሃቸውን አይጋቡ ባልና ሚስት ናቸው ይቀጥላል ዒዳው ካለቀ በኋላ ከሰለመስ የሷ ዒዳዋ አለቀ ዒዳዋ ካለቀ በኋላ ምን ሆነ ሰውዬው በተለይ አገራችን ላይ እኮ ይከሰታል ያጀበ ሁለቱም ባንድ ላይ ሰልሙ ይችላል ባይሆን ያገራችን እንግዲህ ኪታቢዮች ስለሆኑ ይሄ ሙሽሪኮች ስለነበሩ ነው ያገራችን ደግሞ ምንድናቸው ነው የሚሉት ያገራችን ኩፋሮች ምንድናቸው ያጀበ ክርስቲያን ነን ነው የሚሉት ክርስቲያን ማለት እንግዲህ አመኑበትም አላመኑበትም አልሙሂም በእንጂል ምን ያረጋሉ ወንጌል ይላሉ ወንጌል ማለት እኮ እንጂል ማለት ነው كتاب አላቸው እሱ ከሆነ ሁክሙ ይለያያል እዚህ ጋር ይላል አስለን የኪታቢያቶችን ምን ማድረግ ይቻላል ተብሏል ቁርአን ማግባቱ ስለሚቻል ማግባቱ ከተቻለ ደግሞ እስቲዳማው ምንድነው ይቻላል ይሉ ነው على كل الاحوال አሁን ይሄ ሐዲስ ይያለ ያለው ይሄ አቡ العاص ابن الربيع የኡማማ አባት ነው የሰው ነብያችን ሰለላሁ ዐለይሂ ወሰለም ሲሰግዱ ተሸክመዋት የሚሰግዱ የልጅ ልጅ ነበረቻቸው ብለናል ኡማማ የምትባል የሷ አባት ነው ይሄ አቡ العاص ابن الربيع اسمه مقسم እንግዲህ في حرب الردة ዛ የማማ ላይ ነው የሞተው ብለዋል ከ6 አመት በኋላ بالنكاح الاول መልሰውለታል አዲስ ጋብቻ አልፈጸሙም ይላል ሐዲሱ صحيح ነው የሚቀጥለውን ሐዲስ እንቀራና ደግሞ የሚባል ካለ እንላለን وعن عمرو بن شعيب عن أبيه عن جده أن النبي صلى الله عليه وسلم رد ابنته زينب على أبي العاص بنكاح جديد ولت حديثه تنجي تقاجوا قال الترمذي حديث ابن عباس أجود إسنادا والعمل على حديث عمرو بن شعيب حديثون يننجدي منكر حديث منكر نوالو الإرواء دمم إرواء سن النبر الصلاة ينجدي ما يتشالات الزهم لا ضعيف رواه أحمد الإمام أحمد في المسند ولتنياه ولتمتو سباتنا ولتمتو سمن والترمذي كولتمتو سبات تقص كولتمتو سمن تقص معرض الإمام الترمذي عند شان لمتو 42 وابن ماجه ولتشي 10 طيب من طريق حجاج بن أرطاة بل حجاج بن أرطاة انجلي فيه كلام عن عمرو بن شعيب به وقال الترمذي هذا حديث في إسناده مقال إسناد لا ينجلي شجر اللبتها وفي الحديث الآخر قدم يقرانه حديث ابن عباس أيضا مقال لكن يعني صحيح نوتبله وقال أيضا قال يزيد بن هارون حديث ابن عباس أجود إسنادا حديث عمرو هم كقران قال عبد الله بن أحمد يا الإمام أحمد لج عبد الله أسرى عندنا 6939 شاكر لا ينو እንግዲህ እሳቸው ተخريج ስላረጉ قال أبي رحمه الله في حديث حجاج رد زينب قال هذا حديث ضعيف رد زينب ملو حجاج بن أرطاة حديث لا يعمر بن شعيب حديث مالتنا ضعيف أو بلوال أو قال واحد ولم يسمعه الحجاج عن عمرو بن شعيب هل سماهم مالو إنما سمعه من محمد بن عبيد الله العرزمي ولا يساوي حديثه شيئا
والحديث الصحيح الذي روي أن النبي صلى الله عليه وسلم أقرهما على النكاح الأول ينقلي الإمام أحمد أبابا لجاته عبد الله كساته نقلوه يهي هنا حديث ميلو عمرو بن شعيب كسمي وراو سويه እንግዲህ حجاج بن أرطات ነው ضعيف ነው እየተባለ ነው ሁለተኛ ደግሞ ከዓምር አልሰማውም ከሙሐመድ بن عبيد الله العرزمي ነው የሰማው محمد بن عبيد الله ደግሞ بالتكبير ሆነ بالتصغير اسمه أبي لا يساوي شيئا አሉ ምንም ግምት የሚሰጠው ሰውዬ አይደለም ደካማ ነው أن النبي صلى الله عليه وسلم رد ابنته زينب ملسوا ልጃቸውን على أبي العاص بنكاح جديد አባዲስ ጋብቻ ነው የመለሱለት የሚል ሐዲስ ተወርቷል قال الترمذي حديث ابن عباس أجود إسناد كسند بكل ሲታይ ቅድም ያለው በመጀመሪያው ጋብቻ አዲስ ጋብቻ ሳያድሱ ነው የመለሱለት የሚለው ሰነዱ እሱ ነው ጥሩ والعمل على حديث عمرو بن شعيب على ሰዎች ግን የሚሰሩት ዑለሞች በአምር بن شعيب حديث ነው ضعيف ከሆነ እንዴት በሱ ይሰራሉ طيب على كل الاحوال እነዚህ ሁለት ሐዲሶች ላይ ሰዎች ተጨቃጨቁ የኢብኑ አባስ ሐዲስ صحيح ነው አሉ የአምር بن شعيب ሐዲስ ደግሞ ምንድነው አሉ አልሰበተም ሐዲሱ አይሰብትም ዋሂን ነው ብለዋል ግን የአምር بن شعيب ሐዲስ أصولين يسمعما لنا ابن عبد البر يا ابن عباس حديث يا عمرو بن شعيب حديث بمسمع ما ملكون فسروا على نلال انغدي رد النبي صلى الله عليه وسلم ابنته زينب على أبي العاص بن الربيع بعد 6 سنين بالنكاح الأول مالك بذا براسه بعقد مال السايهل ልክ መጀመሪያ እንደተጋቡበት ባለ ጋብቻ ምንም አዲስ ነገር ሳይጨመር መህሩም ሁሉም መጀመሪያ እንደተጋቡ አርገው ነው ያጋቧቸው ማለት ነው አሉ ይሄ ደግሞ ያሰዳቸው ወለም ይحدث نكاحا ይያለ ሐዲስ እኮ የሚለው ጋብቻ አላደሱም ማለት እንግዲህ በመጀመሪያው አይነት ጋብቻ እንደገና አጋቧቸው ማለት ከሆነ ወለም يحدث نكاحا ينقض ስለዚህ ابن القيم ያሉት ነገር አለ ዛዱል መዓድ ያለው ሰው ካለ እዛ ላይ ያልኛ የነብያችንን ሰለላሁ ዐለይሂ ወሰለም ሲራ ተከታትለን ብዙ ሰዎች ሰልመዋል አሉ በሳቸው ጊዜ ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ያረጉት በኒካሃቸው ላይ ነው ያጸደቁት ብለው على ظاهره የአብዱ الله بن عباس ሐዲስ ይፈስራል አንድ ሙሽሪክ ከሰለመች ሚስቱ ቀድማ ቅድም እንዳልነው ትመጣለች ዒዳታ ያለች ዒዳዋ እንዳለቀ አሉ ابن القيم رحمه الله كفلجت እንግዲህ باب الخيار ያመጡት ነው ይሄን ሐዲስ ዒዳ የሚባለው ነገር ያ ሸባብ ዘዋት من ዘዋት الحيض ከሆነ ስንት ሐይድ ታያለ 3 ሐይድ ዳይታ ታጥባ ዒዳዋ ያልቃል ያ ዒዳዋ ሲያልቅ ሰውየው አልመጣም ሰልሙ ባሏ በዛው በምኑ ላይ ቀጠለ በኢሽራክ ላይ ቀጠረ እዚህ ላይ እሷ ምርጫ አላት ከፈለገች ዒዳዋ እንዳለቀ ምን ማድረግ ትችላለች ማግባት ትችላለች ሚሆናት ካገኘች ታገባለች እንደዚህ ነው የተደረገው በሲራው በታሪክ ያየነው ያንን ነው ከፈለገች ደግሞ ዒዳዋ አልቆ ባል እንኳን ቢመጣ አለማግባትም ትችላለች ዝም ብላ የተወሰነ መቀመጥ ትችላለች እዛ ሰዓት ዒዳዋ አልቋል እንደ ዘይነብ ዒዳ አላለቀ ሆኖ ሊሆን ይችላል አሉ 6 አመት ውስጥ እንግዲህ ማያልቅ ሐይድ ያስቸግር ይሄ በመጀመሪያው ኒካ የተመለሰችው ምን አላረገች ሆና ነው አንዳንድ ጊዜ ሐይድ ምን ይሆናል ሊተአخر ስለሚችል እንግዲህ 3 ሐይድ ለማየት 6 አመት የሚያስፈልግ ከሆነ ያስቸግር ስለዚህ የዚህኛውን ሰውዬ من الفقهاء المعاصرين ያሉ ስላሉ ሐይዷ እንዳለቀ ዒዳዋ እንዳለቀ አገባለሁ ታለች የማግባት መብት አላት ታገባለች አላገባም ብላ ቁጭ ካለች 4 አመት ተቀመጠች 2 አመት ተቀመጠች አሁን እንደተባለው 6 አመት ቁጭ አለ እንግዲህ ዘይነብ አላገባች ያ የመጀመሪያው ካፊር የሆነው ባሏ ሰልሞ በመጣበት ሰዓት ከተፋለጉ ምንድነው አሉ ابن القيم ሚስቱና ኒካህ አይጀድዱም መጥቶ ምን ማድረግ ይችላል ሚስቴ ብሎ መኖር ይችላል ነብያችን ሰለላሁ ዐለይሂ ወሰለም ያረጉትም ይሄንን ነው ይላሉ ላኪን አብዛኛዎቹ የሚሉት ዒዳዋ እስካለ ድረስ ከመጣ ባሏ ነው ዒዳዋ ካለቀ በኋላ ግን ከመጣ ምን ማድረግ ነው የሚችለው እንደገና
አጭቶ ያገባታል። ይሄ ማስረጃ ያስፈልገዋል። ለኢብኑል ቀይም ላሉት የኢብኑ አባስ ሐዲስ ምንድነው ያልን ማስረጃ ከ6 ዓመት በኋላ መጥቶ ኒካህ ሳይጀድዱ በመጀመሪያው ኒካህ መልሰውለታል። ይሄ ነው ማስረጃ ይላሉ ኢብኑል ቀይም። እነዛኞቹ ደግሞ የታወቀው ዒዳ ካለቀ በኋላ ሴትዮ እንዴት ብላ ትመለሳለች? ይሄ እንግዲህ በእስልምና ሲፈታት ወይ የሆነ ነገር ፈስኽ ሲደረግ ነው። والله سبحانه وتعالى أعلم. حديثون ابن عبد البر بقدم عينة ملكو جمع رقوتا الحق مع ابن القيم رحمه الله. طيب وعن ابن عباس رضي الله عنهما قال أسلمت امرأة فتزوجت. يم قدي مجمرون ابن عباس حديث يسمع ما حديث نو. فجاء زوجها فقال يا رسول الله إني كنت أسلمت وعلمت بإسلامي. فانتزعها رسول الله صلى الله عليه وسلم من زوجها الآخر وردها إلى زوجها الأول. رواه أحمد وأبو داود وابن ماجه وصححه ابن حبان والحاكم. حديث ضعيف أبي داود الله ثلاث متوزت أنا عندنا حديثنا إلى الزهم ضعيف. رواه أحمد الإمام أحمد في المسند 2579 حديثنا 2974 حديث في مسند الإمام أحمد يجنال لالو. وأبو داود 2238 والترمذي 1144 حديث. وابن ماجه 2008 وابن حبان 1208 والحاكم 200 هلال من طريق سماك بن حرب عن عكرمة عن ابن عباس به. إيه دقمو حديثه هنا ضعيفنا تبالا. على كل الأحوال أنياو يقدموا حديث ابن عباس لما جمّروا حديثاته ويمسكر الله تعالى تبلوا بالمعنى من يلالو. قال أسلمت امرأة فتزوجت. نقدي من النساء المشركات بنبيات الجزية عندت مشركة ونيسيتيو سلمتنا عقبات شال. فجاء زوجها لما جمّروا بالوا متعنا فقال يا رسول الله لنبياتنا صلى الله عليه وسلم أنت يا الله ملاكتنيا هو يا إني كنت أسلمت يتشي مستيكو سسلم إني من بينبر على عبري سلم ينبر وعلمت بإسلامي بمسلمم يتشي على بيتي توك نبر بلو لنبياتنا صلى الله عليه وسلم تناقر بدي الصام الصم كسلموا على نكاحهم الأول نو بلنا نكاح يسفلقاتشو በዛው በኒካሃቸው ላይ ናቸው እና እኔም እሷም ሰልማ እኔም ሰልሜ መስለሜን ያወቀች ነው ያገባች። ስለዚህ የዚህ ሴትዮ ሁለተኛው ጋብቻዋ ምን ሊሆን ባጢል ነው ይፍሰኽ። طيب ይሄንን ብሎ ሲናገር فانتزعها رسول الله صلى الله عليه وسلم من زوجها الآخر. ከሌላው ባሏ ማለት ከሁለተኛው ባሏ ነብያችን ሰለላሁ ዐለይሂ ወሰለም ነጠቁና انتزاع ማለት እንግዲህ አንድ ነገር በኃይል ማውጣት ነው። እንደዚህ ማውጣት ከሁለተኛው ባሏ ነጠቁና وردها الى زوجها الاول ወደ መጀመሪያው ባሏ ምን አረጋት ነብያችን ሰለላሁ ዐለይሂ ወሰለም መለሷት። እንግዲህ ሰነዱ ضعيف ነው ቢባልም የመጀመሪያው ሐዲስ የኢብኑ አባስ ከአምር ኢብኑ ሹዐይብ በፊት የተወራው ሐዲስ ስለሚመሰክርለት እሷም እሱም ከሰለሙ على نكاحهما ናቸው ማግባት እንዴት ብላ ትችላለህ? ያትችልም። ሁለተኛው ኒካህ ባጢል ስለሆነ እንግዲህ ባይሆን ፈስኽ የሚባለው ነገር ሶስት ሸርጥ ዘክረውለታል። ኢማም ነው የሚፈስኸው። እሳቸው እንግዲህ የሁሉም ኢማም ናቸው። ሁለተኛውን ኒካህ አፈረሱና ለመጀመሪያው ባሏ መልሰዋታል። طيب وعن زيد بن كعب بن عجرة عن أبيه رضي الله عنه. نقف بهذا الحديث إن شاء الله. طيب قال تزوج رسول الله صلى الله عليه وسلم العالية من بني غفار. عليام غاليام من ملوين ورالي ينيا بمهملان يصافو. فلما دخلت عليه ووضعت ثيابها رأى بكشحها بياضا فقال البسي ثيابك والحكي بأهلك وأمر لها بالصداق لأنه خلا بها. رواه الحاكم وفي إسناده جميل بن زيد وهو مجهول واختلف عليه بشيخه اختلافا كثيرا.
ضعيف جدا በጣም ደካማ ሐዲስ ነው አሉ الامام الالباني عليه رحمه الله الارواء የሚባለው ኪታብ ላይ 1912ኛ ሐዲስ ማየት ይቻላል አሉ ضعيف جدا رواه الحاكم አራተኛ 34 من طريق ابي معاويه الضرير عن جميل بن زيد الطائي عن زيد بن كعب به وجميل بن زيد قال عنه ابن معين ليس بثقة وقال البخاري لم يصح حديثه يحيى بن معين ان البخاري هنسويه على ثقة አይደለም ብለዋል ይሄ ደግሞ አሁንም ኺያር ላይ ነው ያለነው ሰውየው እንግዲህ ሲያገባ መቼም አይበኛ ነውር ያላት አያገባ ሳሊማ የሆነ ጥሩ ቆንጆ ልጅ ነው ማገባው ብሎ ፈልጉልኝ አለ ተፈለገለት ላኪን وجدها معيبة من هنا أغنيات نور يالات هنا أغنيات خيارال نكاحون يماصدق يمافرس مرجع على ስለዚህ ሲያፈርሰው ባይሆን بعد الدخول ከሆነ مهر الله قبل الدخول ከሆነ ምንም የላት ለዚህ ማስረጃ ወደፊት ሌሎችም ሐዲሶች ይመጣሉ አثاሮች ማለት ነው ይሄ አንደኛ ማስረጃ ضعيف ነው ቢባል እንኳን عليه العمل إيه حديثنا قد كعب بن عجرة يتسنى صحابي الله من الأنصار يمدبوتم مالو وهو أصلا بلوي من قبيلة من بني بلانو لجونا وكسم ياورا زيد يتبالو لجو ككعب بن عجرة ذا حديث الحج لا يسلفنا له نبيات صلى الله عليه وسلم متاهن والكمل يتناثروا من رأس بلو يا فديا يوردت بيت صحابيين عن أبيه ككعب بن عجرة يزو من هلال قال تزوج رسول الله صلى الله عليه وسلم يا الله ملاكتين أقبو العالية من بني غفار عالية يتبالج ستيو كغفار كم تبال قبيلة غفار نقدي أبو ذر قبيلة وجناج نقدي ألاوكم عيب منوران ألاوكم دهننيا مسلاتشو أقبا فلما دخلت عليه نبياتين صلى الله عليه وسلم زند ستقبانا ووضعت ثيابها ልብሶቿን ስታስቀምጥ ልብሷን አውጥታ እንግዲህ ያው የሚተኛው ልብስ አውጥቶ ነው እሱን ስታወጣና ስታስቀምጥ ثياب የثوب جمع ነው አልባሳቶቿን እንግዲህ ውልቅ አርጋ ስታስቀምጥ راى بكشحها كشح ላይ ያዩዋል በያበን ነጭ ነገር አዩ ከሽህ ማለት እንግዲህ ሽንጥ ያለው ይፈሰሩልናል المهم ይሄ ከጎና አጥንት እስከዚህ እስከ መለያያ እስከታች ያለው ሰውነት እዛ አካባቢ ይሄ ኻሲራ ሽንጥ ምንለው ነገር ይሄ አካባቢ ከሽህ ይባላል እዛ አካባቢ እንግዲህ ይሄ በረስ የሚባል በሽታ አለ አላህ ይጠብቀን ይሄ ለምጥ ይሉታል የሰውነት የሚያነጻው ነገር እሱን አዩባት فقال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ البسي ثيابك ልብሶችሽን ያወጣሻቸው ልብሶች ልበሻቸው والحقي باهلك በቤተሰቦችሽ ተጠጊ ማለት ወደ ቤተሰቦችሽ ሂጂ አሉና وامر لها بالصداق እንግዲህ خلዋ ተገይቷል ባይገናኙት ምን አረጋው ያሸባ ማኒዕ ኑሮ ነው እንጂ خلا بها ስለዚህ መህሯን አዘውላታ መህር እንዲሰጣት አርገዋል ከዛ ሐዲስ ምን እንረዳው እንግዲህ ቅድም እንዳልኩት ተቲማው ነው የሚመጣው ደርሳችን ላይ ኢንሻአላህ እናየዋለን ሰውየው ሲያገባ እንግዲህ አይበኛ ያልሆነች ብሎ ነው የሚያገባው እሺ አይበኛ ያልሆነች ነው ምንድር ተብሎ የሆነች ልጅ ድረውት አይቧን ሸሽገው ከሆነ የዳሩት አይቧን ሲያውቅ ምን አለው እየተባለ ምርጫ አለ አይብ እንግዲህ አሁን የተዘከረ አይብ من العيوب አንደኛ በረስ አይብ ስለዚህ እዛ ላይ ባይሆን ምርጫ ሲያረግ እኔ እንግዲህ አላህ ሽቶታል አላህ ያለውን ወዳለሁ ብሎ አጸድቃለሁ ካለ ይችላል መኖር ይችላል እሷ ጋር የሚያስገድደው አይ እኔስ ይሄስ አይመቸኝም አልችለውም ካለ ደግሞ ኒካሁን ምን ማድረግ ይችላል ያፈርሳል እሱ ሳይሆን የሚያፈርሰው እንግዲህ ቃዲ ይመጣና ይለያያቸዋል طيب في حالة فسخ النكاح من يتبالن قبل الدخول كهنا ستيوها من يلات بعد الدخول كهنا من اللاتي يتبالن مهر السطات المهر اتقمم بمستحل من فرجها عيب የሚሆኑ ነገሮች እነማን ናቸው عيب የማይሆኑት እነማን ናቸው እሱን ኢንሻአላህ في درسنا القادم እናያለን نكتفي بهذا والله سبحانه وتعالى اعلم
وصلى الله وسلم وبارك على نبينا